እንግዲያስ ከእንግዲህ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኛዎች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያያዝበት የእግዚአብሔርን ቤተ መቅደስ ግንብ የሚያድግበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችሁ። የማይሸረሸር ዓለቴ የማይናጋ መሠረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ። ውድ የሳኔል ሀብ ቤተሰቦች እንኳን ለጾመ ሐዋርያት በሰላም አደረሳችሁ። ዛሬ እንደ እግዚአብሔር ፍቃድ ይህን መሠረት በማድረግ ያዘጋጀነውን ፕሮግራም እናቀርብላችኋለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጾም የተለያዩ ትርጓሜዎች አሉት። ከእነዚህም ውስጥ ጾም መተው፣ መለየት፣ መገዛት፣ መወሰን፣ መታቀብ ማለት ነው። ጾም የሥጋ ፈቃድን መተው፣ ለነፍስ ፈቃድ መገዛት ማለት ነው። ለዚህም ነው ቅዱስ ዳዊት በመዝሙር 109 ቁጥር 24 ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤ በማጣት ከሳ በማለት የተናገረው። በሌላም በኩል ጾም ራስን ማሸነፍ፣ ለእግዚአብሔር መገዛት፣ ለሕገ እግዚአብሔር ራስን አሳልፎ መስጠት ማለት ነው። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንደተናገረው ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ ብሎ ተናግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምሮ መሠረት ጾም የአዋጅና የግል ተብሎ በሁለት ይከፈላል። የግል ጾም የምንለው አንድ ክርስቲያን ስለ ኃጢአቱ ስላጠፋው ጥፋት ወይም በደል ከእግዚአብሔር ምሕረትን፣ ቸርነትን፣ ይቅርታን ለማግኘት የሚጾመው ጾም ነው። የአዋጅ ጾም ደግሞ ሁሉንም ክርስቲያኖች የሚመለከት ጾም ነው። አስቀድሞ በቅዱሳን አባቶቻችን ነቢያት ሲፈጸም የቆየውን ጾም ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አጽንቶታል። ጌታችን የመጾሙ ምክንያት መንፈሳዊ ኃይል ለማግኘት ሳይሆን በጾሙ ጾማችን ሊባርክልን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾመ በኋላ ፈታኝ ጠላታችን ዲያብሎስ ያቀረበለትን ፈተናዎች ሁሉ ድል ነስቷል። የሰው ልጅን ሕይወት የሚፈታተኑ የኀጢአት ራሶች የተባሉት ሦስቱ ስስት፣ ትዕቢትና ፍቅረ ንዋይ ሲሆኑ በስስት የመጣውን በትዕግሥት፣ በትዕቢት የመጣውን በትሕትና፣ በፍቅረ ነዋይ የመጣውን ፈተና ገንዘብን ባለመውደድ ድል አድርጎልናል። ጾም ትትፌወስ ቁስለ ነፍስ ወበጸሎት ትታሰይ መንፈስ ወበጸሎት ትታሰይ መንፈስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና መሠረት በአዋጅ የሚጾሙ 7 አጽዋማት አሉ። እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ነቢያት፣ ጾመ ፍልሰታ፣ ጾመ ነነዌ፣ ጾመ ገሃድና ጾመ ድኅነት ናቸው። ጌታችን በምድር ላይ ተመላልሶ ሲያስተምር በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 እንደተገለጸው አንድ ሰው እርኩስ መንፈስ ያደረበት ልጁን ወደ ጌታ አቅርቦ ወደ ደቀ መዛሙርትህም አመጣሁት ሊፈውሱትም አቃታቸው አለው። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህም በኋላ ደቀ መዛሙርቱ ወደ እርሱ ቀርበው እኛ ልናወጣው ያልቻልን ስለምን ነው አሉት። ኢየሱስም ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው።
በማርቆስ ወንጌል ምዕራፍ 2 ቁጥር 18 እንደተገለጸው የዮሐንስ ደቀ መዛሙርትና ፈሪሳውያን ይጾሙ ነበር። ወደ ጌታም ቀርበው የዮሐንስና የፈሪሳውያን ደቀ መዛሙርት የሚጾሙት ያንተ ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጾሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ በዚያም ወራት ይጾማሉ አላቸው። ውድ የሳንኤል ሀብ ቤተሰቦች ከዚህ በፊት የሰራናቸውን መንፈሳዊ ፕሮግራሞች መመልከት ከፈለጋችሁ ዲስክሪፕሽን ላይ ሊንኩን አስቀምጠንላችኋል፣ ማየት ትችላላችሁ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከማድረጉ በፊት ለደቀ መዛሙርቱ ከአብ የሚሰርጽ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ፣ እናንተም ከአርያም ኃይልን እስከምትለብሱ በኢየሩሳሌም ቆዩ አላቸው። የሉቃስ ወንጌል ምዕራፍ 24 ቁጥር 49። ያም እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። ጴጥሮስም እንዲህ አላቸው፣ እርሱም አለቃችን የሆነ ጌታችን አጽናኙን መንፈስ ቅዱስ ሊልክልን ተስፋ አስደርጎናል፣ የምናሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲነግራቸው ሳለ ድንገት ከሰማይ ያውሎ ንፋስ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ መላው። የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ። ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ። ላይለ ሐዋርያት ላይለ ሐዋርያት ላይለ ሐዋርያት መንፈስ ቅዱስ። በየራሳቸውም በአገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየአገራቸው ቋንቋ ሲናገሩ ሰምተዋቸዋልና። እነሆ እኒህ የገሊላ ሰዎች አይደሉምን? እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆን አሉ። እያፌዙባቸውም ጉሽ የወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12 ጋር ቆመ፣ ድምፁንም ከፍ አድርጎ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ። ለእናንተ እንደ መሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዮኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁ ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደግሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል አላቸው። ሐዋርያት ከጌታ ጋር የዋሉና ያደሩ ከቃሉ ትምህርትን የተማሩ ቅዱሳን አባቶቻችን ናቸው። ያስተማሩት ትምህርትና የፈጸሙት ሥርዓትም ከእርሱ ያዩትን የሰሙትንና የተማሩትን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 29 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ።
ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍትን ታገኛላችሁ ብሎ እንደተናገረው ይህ ጾም ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ለአገልግሎት ወደ የአገረ ስብከቶቻቸው ከመሰማራታቸው በፊት እግዚአብሔር መንገዳቸውን እንዲያቃናላቸው የጾሙት ጾም ነው። ዛሬም እኛ የእነሱ ተከታዮች በመንፈሳዊ ሕይወታችን ለማደግ ጾም፣ ጸሎት፣ ሱባኤ፣ የንስሐ ሕይወትን ማስቀደም ይገባናል። ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ፍርሃት፣ ጭንቀት፣ ስጋት ቀርቶላቸው በመላ ሰውነታቸው የተረጋጋ ሕይወትና ሰላም ነግሶባቸዋል። ቅድስት ቤተ ክርስቲያንም በእነሱ ተልኮ ጸናች። ቅዱስ ጳውሎስም ይህን ሲገልጸው በኤፌሶን ምዕራፍ 2 ከቁጥር 19 እስከ 22 እንዲህ ብሏል። እንግዲያስ ከእንግዲህ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኛዎች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታንጻችኋልና የሕንፃው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያያዝበት የእግዚአብሔርን ቤተ መቅደስ ግንብ የሚያድግበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችሁ። ውድ የሳኔል ሀብ ቤተሰቦች እንደ እግዚአብሔር ፍቃድ በሚቀጥሉት ፕሮግራሞቻችን ሌሎች አጽዋማትን በሚመለከት በስፋትና በዝርዝር ይዘንላችሁ እንመጣለን። ከዚህ በፊት የሰራናቸውን መንፈሳዊ ፕሮግራሞች መመልከት ከፈለጋችሁ ዲስክሪፕሽን ላይ ሊንኩን አስቀምጠንላችኋል፣ ማየት ትችላላችሁ። ለጌታችን ኢየሱስ ክርስቶስ ከቸር አባቱና አዳኝ ከሆነ ከመንፈስ ቅዱስ ጋር ክብርና ምስጋና ይሁን ለዘላለሙ አሜን። ውድ የሳኔል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ መዳረሻው ሳኔል ሀብ ይሆናል።